ምግብ ትበላለህ ምናምን ነገር እስከ 3 ቀን ድረስ እኔ ጋር ትሆንና በኖርማል ህይወት ላይፍ እንትን የራስን መኪና እየነዳ ምናምን እያረክ እንደበፊት ትሆናለህ። አሁን ኤፍሬም አይደል እስካሁን እንትን እያለ አይደለ? ምን ራስህን አትነዳው? አልናፈቀህም መኪና መንዳት? እቀፋት እንጂ አብርሃም እንኳን ደስ አለሽ በላት። ይኸው ደስ ብሏታል እኮ እንኳን ደስ አለሽ ምላት። ይኸውልህ አብርሃም ሄርሜላ እንኳን ደስ አለሽ ለምሮ ምላት። ታዲያ ይኸውልህ አብርሃም ስለተገናኘ ነው ሀብል ሁሉ ቀላል አይደል? ይኸውልህ ከቀናት በፊት እሷ ቀለበት ያደረክላት ልጅ ነች። ገባህ አይደለ? የምትወዳት ልጅ ነበረች። ገባህ አይደለ? አሁን አይ አሁን ተውት በቃ። እሺ ቢያንስ ተቀመጥሽ በቃ ችግር የለውም። አረፍ በል እሺ። አሁን ይቀመጥ እንት አሁን ጃጅ ሰላም ነኝ። በጣም ዳኒ አታጨናሙት። እንዴ በመከራ ነው እሺ ያለኝ በመከራ ወዲያው ነው የደወለልኝና ቶሎ መጥቻለሁ። አዎ ምን ሆነሽ ነው እንደዚህ መጣሽ? እዚህ ጋር ነበርሽ እንዴ? እኔ ቶሎ ደረሰች። ከዛ በኋላ በቃ እንዴት መኪና እየነዳሁ እንደመጣሁ እኔ ነኝ የማውቀው። አሁን ደስ ብሎኛል። በጣም ዳኒ እግዚአብሔር ይስጥህ። በጣም አሚን። ምንም ችግር የለውም። ይሄ መቼም ማረሰው ወንድሜ እኮ ተሳመ እንጂ ፍቅረኛ እኮ ነች አብርሃም አንድ 3 ቀን ከዛ በኋላ ኖርማል ሲሆን ሁሉም ነገር እንትን ይላል። አሁን እኮ በቃ ደስተኛ ሆነ። እዚህ መጣ እህቱ ጋር መጣ ሀብሉን አወለቀ ምናምን ነገር አይደል? አብርሃም ደስተኛ ነህ አይደል? አሁን ምንም ደስተኛ አይደለም። ሩታ ነው አምጥቶኝ ከሩታ ጋር ነው መሆን ፈልገው ነው እኮ ተመጣጣኝ ነው። ሄርሜላ ማምጣልኝ ብያለሁ። ሩታ ማምጣልኝ ያልኩህ አይደል? ሩታ ቤት ነች ትመጣለች አይደል ያልከኝ? አዎ ትመጣለች እኮ ሩታም እኮ ትመጣለች። ግን ሄርሜላ እንዳጋጣሚ ቅርብ ቦታ ነበረችና በቃ እንድትመጣ ብዬ እኮ ነው። ስታያት እኮ ነገሮችን ካስታወስክ ብዬ ነው። እኔ ማንም ቢመጣ ችግር የለም። እኔ ሩታ ማምጣልኝ ያልኩት እኮ ትመጣለች። ሩታ ችግር የለውም። እኔ ራሴ እደውልላታለሁ። ገብቶሃል አይደል? ዋናው አንተ ደህና መሆንህ ነው እኛ የምንፈልገው። ገባህ? እዚህ ደግሞ መምጣትህ በጣም ደስ ብሎናል። እና ዋናው ነገር አንተ ምንድነው መረጋጋት ነው። አንተ ደስተኛ ስትሆን እኛ በቂያችን ነው። ገብቶሃል አይደል? ሁላችንም እዚህ ጋር እንግዲህ ዳኒ የሚጨነቀው ስላንተ ነው። ሄርሜላ የምትጨነቀው ብዙም እኔም የምጨነቀው ስላንተ ነው። እሺ ስለዚህ አንተ ከተረጋጋ አንተ ሰላም ከሆንክ እኛ ምንም የምንፈልገው ነገር እንደዚህ ማውን ቴንሽን ይሆን ነው ወይ ደግሞ እንደዚህ የተደናገጥ ነው ድንገት ስለመጣ ነው። ተረዳኛ። ሰሞኑ ጠፍተህብን ድንገት ይዞት ሲመጣ በጣም ያስደነገጥከን። ግን ዳኒ በጣም እግዚአብሔር ያክብር። በጣም እናመሰግናለን። እኛ ስንት መንገዶችን እየፈለግን ነበረ። ገባ ዳኒ? በጣም ነው የማመሰግነው እኔ ራሴ። ምክንያቱም በጣም ብዙ መንገዶች እየፈለግኩ እሱን ራሱ ዛሬ የጠራሁትኝ ያለውን ነገር ትናንትና አግኝቼው ነበረ። ግን ዛሬ በቃ ያለውን ነገር በደንብ ማውራት አለብኝ ብዬው እንትን ያልኩትኝ ማለት ነው። እና በጣም ደስ ብሎኛል። ሀሳቡም ድንገት እየተወያየን ነበር። በሌላ መንገድ እናመጣለን። ችግር የለውም። ታረጁ ያለበት ሁኔታ ነው ምናምን ከረባች አብርሃም። ቆይ ችግር የለውም። እሺ ይኸውልህ እንጃ እኔም እንደምልክ አላውቅም። ግን ደግሞ እያፈላችሁ ሁላችሁ አይደለም እኮ ችግር የለውም እኮ ቆይ እሺ እኔ አወራታለሁ። ስጠኝ እኔ አወራታለሁ እኮ እነግራታለሁ። እሺ አውሪያታ ታዲያ እኮ ታወራታለሁ። ችግር የለውም። መጣር ሊፈለግከው ትመጣ ችግር የለውም። ደገፍ በልሽ። ለምንድን ነው የማታወሪያት? አውሪያታ ተዘጋ እኮ ትደውልና አነሳላታለሁ። ለምን ዘጋሽባት? ዘግቼበት አይደለም ራሷ ናት የዘጋችው። ስትደውል አነሳላታለሁ። አታስብ፣ ችግር የለውም። ባትሪ የለውም ደግሞ ስልካችሁ። እሺ ምሳ በልተሃል? ምንድን ነው የሚያስፈልግህ? በልቻለሁ። ምንም የእናንተ እንክብካቤ አያስፈልገኝም። ሩታ እንዴት ነው የምታወራው? ነብሽ በስትክክል አውራ። በስትክክል ወንድሞች ካሉ እህት ቤት በመምጣት ደስ ብሎኛል። እግዚአብሔርን ደግሞ በጣም ናፍቀኸኛል። ገባህ አይደል? እንዴ ምን ማለት ነው? አብሽ ለምን ናፍቀሽ ማለት ምን ማለት ነው? አሁን እኮ ወደ ቀልብ ተመልሰሃል። አሁን እኮ ከኔ ጋር ነክ። አሁን እኮ መጀመሪያ የምትወዳትና የምታፈቅራት ሴት ጋር ነው ያለኸው። እንዴት ደስ አይበለኝ እንዴ? በጣም ብዙ ነገር እያስለቀሰኝ ነበር አንተ እንደዛ ስትሆን። ገባህ አይደል? አሁን ግን ያለበት ሁኔታ በጣም ደስተኛ ነኝ። እግዚአብሔር ይመስገን። ሰማኛ አብርሃም አሁን እዚህ 3 ቀን ምናምን እዚህ ትሆናለህ። ከዛ በኋላ ሄርሜላም አለች፣ እህት አለች፣ ወንድምህም አለ። እነሱ በደንብ ይጠብቁሃል። ገባህ አይደለ? ማድረግ ያለባቸውን ነገር በሙሉ ያደርጋሉ። አንተ ብቻ ፈቃደኛ ሆነ ችግር የለውም። ለ3 ቀን እዚህ ደግሞ ፈቃደኛ ሆነ። ገባህ? ከዛ በኋላ ሩታም ትመጣለች፣ ልጅህንም ታገኛለህ። ራስ እየነዳ ሄደህ ደርሰህ ትመጣለህ። ገባህ አይደለ?
ግን በቃ ለ3 ቀን ብቻ እሺ በለንና ሁላችንንም ታከብረናል አይደል? እኔን ተወኝና ታላላቆችን አክብራቸውና ማለት ነው ለ3 ቀን ብቻ እዚህ ደግሞ ፈቃደኛው ችግር የለውም። ሩታ ካለች የትም ችግር የለውም። ሩታማ ትመጣለች አይደለ? አሁን እኮ ስልክ ስለዘጋ ነው ገባህ አይደለ? ያልነገርናት እንጂ እኔ ደግሞ በኋላ ደውዬ የት እንዳለ አሳውቃታለሁ። ሲጀመር ነገም ከነምጎዳ መጣ ትጠይቃለች። ችግር የለውም። እሺ ስለሌለው አንተ አሁን እዚህ ትንሽ ጊዜ ቁጭ በል። ሄርሜም አሁን ባለበት ሁኔታ ነው እንደዚህ እንትን ያለው። በኋላ ላይ ኖርማል ነው የሚሆነው። ግን የተወሰነ ጊዜ ግን ከኔ ጋር በቃ ጊዜ አታሳልፍም። አሁን የእህትነት ጊዜ ደስ አይልም? እዚህ መሆን እህት ጋር መሆን እህቴ ጋር እኔ ቤተሰቤን በተኛ ነው እንደሚመጣው። እኔ እኮ ቤተሰብ ያለኝ ሰው ነኝ፣ ልጅ ያለኝ ሚስት አለኝ። ስለዚህ እነሱ በሌሉበት እዚህ ምን እሰራለሁ? እኔ እኮ ችግር የለውም። እነሱም እኮ ይመጣሉ፣ ይጠይቁሃል። እኔ ቤት እኮ ይመጣሉ። በቃ ምን ችግር አለ? ምንም እኮ ችግር የለውም። ሩታ እኮ ትመጣለች፣ በትናት አይደለም። እሺ ወይ ደግሞ ልጅን በትና እኮ አይደለም። ሩታም ትመጣለች፣ ልውሌም ይመጣል። እና በቃ 1 2 ቀን 3 ቀን ብቻ እዚህ ትሆናለህ ከኛ ጋር ነው ያለ። ችግር የለውም እኮ አንተ የምትፈልገው ነገር ሁሉ ይደረግልሃል። ሩታም ትመጣለች፣ አንተ የፈለግከው ነገር ይደረግ። ዝም ብለህ ጠይቅ ብቻ በቃ የምትፈልገው ይደረግልሃል። አሁን አንተ አትጨናንቅ፣ ፈታ በል። እዚህ መምጣት ደግሞ ሩታም ትመጣለች። እንደ በፊቱ ነው መሳቅ መጫወት ያለብህ። አሁን እኮ ይሳቅ ይጮት ካርለም አብርሃም ገባህ አይደለ? ሰዎች የሚሉን ነገር ነው እየደገምክ እያደረግክ ያለው ተረዳኸኝ? ስለዚህ አንተ እንደ በፊት ራስህን አንተ ነው ይዘኝ የመጣው መሰለኝ ወደ መጀመሪያ ደረጃ እህት ቤት ነው አይደል የመጣው አብርሃም። ከዛ ባለፈ ደግሞ መጀመሪያ የነበረው ማንነት ወደ ተመልሷል ማለት ይቻላል። በራሱ የሚመራው አብርሃም፣ ራሱን የሚያዳምጠው አብርሃም፣ እህቱን የሚያከብረው አብርሃም፣ በየጊዜው እህቱን የሚጠይቀው አብርሃም፣ ሄርሜላን የሚወዳትን አብርሃም ተመልሷል ብዬ አስባለሁ። ገባህ አይደለ? ከዛ ባለፈ ደግሞ ኤቭሪ እንቅስቃሴዎች በራስ ነው። እሺ ችግር የለውም። ኤቭሪ እንቅስቃሴዎች በራስ ነው የምትራመደው። ለምሳሌ መኪናም ሆነ ሁሉም ነገር ራስ ነው የምትነዳው። ገባህ አይደል? ስራህን በስትክክል ትሰራለህ። ግባ ወጣ የሚልክ የለም። ራስህ ማኔጅ ማለት እንደመጀመሪያው ትንቀሳቀስ። አዎ አሁን ከዛ ቁጭ ብለህ ልዑሌም መምጣት ይችላል። ቤተሰብ ጊዜ ማሳለፍ ትችላላችሁ። አዎ የልጅህ እናት ናት። ገባህ አይደል? ግን ደግሞ አሁን እኔንም በደንብ ለኔም ጊዜ መስጠት አለብኝ ብዬ አስባለሁ አይደል? እኔም ደግሞ አንተ ባልነበርክ ሰዓት አንተ የሆነ ቀልብክ ትክክል ባልነበረ ሰዓት የማናገር ብዙ ነገሮች ስላሉ ወደ ቀልብ ስለተመለስ በጣም ደስ ብሎኛል። እግዚአብሔርን ከዛ ምናልባት ስለ ራበህ ሊሆን ይችላል እነዚህ እያወራህ ያለው። ምሳ እንበላለን። ከዛ በኋላ ደግሞ እኔም ቤት ትመጣለህ አይደል? አዎ የተወሰነ ጊዜ እዚህ ይሄዳል። አንቺ ጋር የትም ይሄዳል። ግን የተወሰነ ጊዜ ግን እዚህ እንዲቆይ ችግር የለውም። እዚህ ከሆነ እኔ እዚህ በደንብ ሰላም ሲሆን የፈለገበት በፈለገው እንደፈለገው የመጀመሪያ ደግሞ ሰዓት ለምን ቀየርከው አብርሽ? እኔ የገዛሁልህ ሰዓት የት ሄዶ ነው? ቀይረዋል እኮ እኔ የገዛሁልህ ከኔ የሰጠው ስጦታስ አብርሽ ያምር ነበር እኮ። ከማማሩን በላይ ደግሞ ሰው ስጦታ ማለት እንዴት ታውቀዋለህ? አንቺ ምንም አይነት ስጦታ አያስፈልግም። እና ሩታም ሰላም ፈለጉ አውጥተው ጥለውታል። ሩታ ስጦታ ስትሰጥ ተቀበለ እስካሁን ይዘዋል አይደለ? ሀብሉንም አታውልቁብኝ እያልክ ነበር። የሩታ ስጦታ በቃ እሷ ነገር ሄርሜላ ሲሆን ለምን እንደምታውልቀው ሄርሜላ ምንም ነገር አያስፈልግም አንተ ላይ ብለውኛል እነሱም። እኔም አውልቄ ሰጥቻቸው። እሺ እነሱ ያሉት ስላልኩ እኮ አይደለም ወንድሜ፣ እነሱ ስላልኩ ሳይሆን እኔ ሰዓት ስላወጣ ሳይሆን አንተ መራመድ ያለብህ ራስህ ነው እኮ። በራሴ ነገር እየተራመድኩ ያለሁት በራሴ ደግሞ እየተራመድኩ ያለሁት በራሴ ነው የገዛሁት። ይሄን ራሴ ነኝ የገዛሁት። ስለዚህ እሷ አይ አሉኝ ስላልከኝ እኮ ነው። እነሱ ያሉህን ሳይሆን አንተ የመጀመሪያ አብርሃም በራሱ የሚራመደው አብርሃም ነው የምፈልገው። እሺ ችግር የለውም። እኔ እንዴት ነው አንደኛ የሆነ ወደ ነገሮች ሳንገባ በፊት ነው ይሄን ነገር እኮ ከፈለግሽ ይሰጡሻል። እነሱ ጋር ነው ያለው። ከፈለግሽ ምን ይሰራልኛል? ስጦታ የሰጠሁን ነገር እንድትመልስልኝ ነው እንዴ? እኮ በቃ እኔ የራሴን ነገር ስለምፈልግ በራሴ ገዝቻለሁ። ሌላ እንደ አብርሃም እኮ እንደዚህ እንድትለኝ አይደለም ስጦታውን የሚሰጠው አይደል እንዴ? በቃ ችግር የለውም። አብርሃም እየተሰማ ያለው ለሄርሜላ ምንድን ነው ውስጥ እየተሰማ ያለው? ጥላቻ ነው? እየጠላሃት ነው? ምንድን ውስጥ አሁን እኮ እንደዛ አይነት ነገር አይሰማም አይደለም። ፊሊንጉ ማወቅ እንትን አይደለም። አሁን ባለበት ምንም ይመልስልሃል ነው ገባ። አሁን ስንሽ ስላልተረጋጋ ስቴፓችን አሁን አንድ መስመር ተጉዘናላ። ያ ነገር ነው የምፈልገው እንጂ አሁን እንጂ መሰለሽ ምክንያቱም ማወቅ ፈልጌ እኮ ነው። ማለት ውስጥ ምንድን ነው አሁን እየተሰማ ቤት የተጓናለሁ አለ አብረን ብቻ ነው የሚፈልግ። እሺ ብዙ ያሳይ። እሺ ነው እሺ ያው ብዙ ይጠቁ እኮ ይረስቶት ነው ያውቀዋል እኮ ቤት ነው ያውቀዋል። ችግር ነው ማለት እስኪ ብዙ እሱ ጋር ነው ይሽበሩ
እስኪረጋጋ ድረስ ቤት ሙዚቃ መጥቻለሁ። ሄርሜላ አይደለም በቃ እሱ ትንሽ እስኪረጋጋ ነው። አንቺን እስኪረጋጋ ድረስ ያለፈው ትውስታ አታስታውሽ። ገብቶሻል? አሁን ከራሱ ጋር አልሆነም። ከራሱ ጋር ሲሆን አሁን እሺ ብሎን እዚህ ከተቀመጠ ቢያንስ 1-3 ቀን ከተቀመጠ ወደ ራሱ ይመለሳል ብዬ አስባለሁ። ያኔ ደግሞ እኛ አሁን ጥሩ ነገር ማስታወስ ነው እንጂ አሁን ሌላ ነገር ስንለው የበለጠ የሆነ ግን ምንድነው መሰላችሁ የበፊቱን ነገር ለማስታወስ ብንሞክር ዴቭ ገባህ አይደለ? ማስታወስ ስለ በፊት የነበረውን አብርሃም ምን እንደነበረ እንዴት ያደርግ እንደነበረ ቪዲዮዎች ምናምን እያሳየ ነው። ገባችሁ? ልክ ነህ። አሁን ከዛ ደግሞ እዚህ የሚመጣ ደግሞ ሳይኮሎጂ ዶክተሮች ስላሉ ቤት ለቤት መጥቶ ቼክ እንዲያደርጉት ምናምን አንዳንድ በሂደት እንደዛ ቪዲዮዎቹን መጀመሪያ ምን ነበረ አሁን ያለፉበት ነገሮች እያሳየህ ነው እንጂ የሚሆነው እንዲህ ባንድ የሆነ ነገር ስትለው ግራ ነው የሚጋባው ለራሱ ማለት ነው። ምክንያቱም አሁን ይወዛገባል። ከዚህ አንጻር ግን እኛ ማድረግ ያለብን ሂደት በሂደት ነገሮችን ያኔ ቪዲዮን እኮ ማሳየት ነው። በቃ የተፈጠረበትን ለማወቅ ጤነኛ ሲሆን ቪዲዮን አንቺ ትክክለኛ እኮ ቪዲዮ አለ። ቪዲዮ መረጃሽ ስለሆነ ኖርማል ነው። አሁን ባለበት ግን ስለ ጤንነቱ እንጨነቅና ያለሽበት ሁኔታ ይገባናል ወይ እረዳሻለሁ በደንብ ግን ቢሆንም አንቺ ትንሽ የተረጋግተሽ ዋጥ አድርገሽ መያዝ አለብሽ። ያለ ነገር እናውም ፍቅር በቃ ያለፈውን ነገር ከማስታወስ ኖርማል በቃ ከእሱ ጋር ያለው ነገር ጥሩ ቢሆን የተሻለ ነው። ከፈጣሪ ጋር ደግሞ ወደ ራሱ ይመለሳል ብለን እናስባለን። እንዳንዬ ግን በድጋሚ በጣም የእውነት በጣም እናመሰግናለን። የእውነት ምንም ችግር የለውም። ሚዜ ማለት ወንድም ነው። በጣም እናመሰግናለን። አይ ለጤንነቱ ይሄን ያህል መጨነቅ እስካሁን ድረስ ማንም ከጎናችን እንደዚህ እየሆነ ያለ የለም። አንተ ግን በጣም ነው የማመሰግነው። በጣም ችግር የለውም። ምን ምስጋና እና ተጫውቱ በቃ ወይ ቡና ምናምን እናፍላ። ቡና ይፈላ አብሽ ምን እንዲህ በጣም ተጫውታለሁ። ምን ማፈልገው ምሳ በልተሃል? እሳሳ ነገር እንታ ምሳ እሺ። አየር መቀበል ትፈልጋለህ? ምንድን ነው የምትፈልገው? ወክ ማለት ትፈልጋለህ? ከሄር ምጣት ትንሽ ወክ ታደርጋላችሁ? አሁን ጊዜ ይሻላል። ትንሽ እንቆይና ትንሽ እዚህ እንቆይና ከዛ በኋላ ወደ እንትን እንወጣለን። አይ እዚሁ ቢሆንና ነገሮችን እንትን ቢል ይሻላል። ከዛ በኋላ ትንሽ ቢያወራት ቢያስብ እኮ ነው። ልክ ነህ እኮ። አይ ቆይ ትንሽ እስኪ እንዲረጋጋ አሁን መረጋጋት ነው። ማን ነው እዚህ የሚደበድበው?